ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። እኔ ደግሞ ጌች ነኝ። ዛሬ ደግሞ አጫጭር ታሪኮችን እንዴት ማንበብና መጻፍ እንደምንችል ረጋ ብለን የምናይ ይሆናል። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። በውስጥ መስመር መማር ለምትፈልጉ በሳምንት 5 ቀን ከሰኞ እስከ ዓርብ በግል ወይም በግሩፕ እያስተማርን እንገኛለን። አማርኛን ከመሰረቱ ገና ለጀማሪዎች እስከ ማንኛውም ደረጃ ያላችሁ እንዲሁም ደግሞ ማንበብና መጻፍ እየሞከራችሁ ነገር ግን አቀላጥፋችሁ ማንበብና መጻፍ ለምትቸገሩ እህት ወንድሞቻችን በጣም በአጭር ጊዜ ከ1 ወር እስከ 2 ወር ባለው ውስጥ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ጀማሪዎች ከሆናችሁ ደግሞ እስከ 3 ወር ውስጥ በደንብ አቀላጥፋችሁ እንድታነቡ እያደረግን እንገኛለን። የዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ ከመሰረቱ ማንበብና መጻፍ ለሚቸገሩ እህት ወንድሞቻችን ታዳርሱልኝ ዘንድ ከወዲሁ እያሳሰብኩኝ አሁን ቀጥታ ወደ ትምህርቱ እንሄዳለን። ነገር ግን ወደ ትምህርቱ ከመሄዳችን በፊት ይህንን አጭር ምንባብ ወይም ረጃጅም ምንባብ አጭር ታሪክ እንዴት አድርገን ማንበብ እንችላለን? የመጀመሪያ ስራችን ይህንን ምንባብ ስናነብ በፊደላት ደረጃ ማንበብ መቻል አለብን። ከዛ በመቀጠል ደግሞ በቃላት ደረጃ ከፍ ስንል በአረፍተ ነገር ደረጃና እንዲሁም ደግሞ ምንባቡን አንድ ጊዜ በማንበብ ሙሉ መልእክቱን የሚያስተላልፈውን መረዳት እንችላለን ማለት ነው። አሁን ወደ ትምህርቱ ስንሄድ ረጋ ብዬ በፊደል ደረጃ እንዲሁም በቃል ደረጃና በአረፍተ ነገር ደረጃ የማነብላችሁ ነው የሚሆነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለ። ከዛ ላይ ይህንን ምንባብ በመጻፍና በማንበብ ቴሌግራም ግሩፕ ላይ ያስቀምጡልኝ። ማንኛውም ቴሌግራም ግሩፕ መማር የሚፈልግ በነፃ የቅዳሜና እሁድ እገዛ እየሰጠን እንገኛለን። ማንኛውም ተማሪ ላይክ እና ሼር እያደረገ በግሩፕ ገብቶ መማርና ማንበብ ለሚፈልግ ሁሉ ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። በውስጥ የምትማሩ ካላችሁ እንዲሁም ደግሞ ኦንላይን በቻናላችን እየገባችሁ እየተማራችሁ ያላችሁ ሁሉ ግሩፓችን ጆይን አድርጉ። አሁን ቀጥታ ወደ ትምህርቱ እንሄዳለን። አበባ ከከተማ በትንሽ ገበሬ ቤት ውስጥ ትኖራለች። አበባ በከተማ በትንሽ ገበሬ ቤት ውስጥ ትኖራለች። አበባ ከከተማ በትንሽ ገበሬ ቤት ውስጥ ትኖራለች። እሷም ለማለት ነው። እሷም ያልኩት ይቅርታ፣ እሷም ለማለት ነው። እሺ፣ እሷም በገበሬ ምርት ላይ ስራ ትሰራ ነበር። እሷም በገበሬ ምርት ላይ ስራ ትሰራ ነበር። አንድ ቀን አሳፋሪው ጠበቅ ነው የምናደርገው። አሳፋሪው እንዳትሉ እሺ። አሳፋሪው ነው ወይም ረዳቱ ማለት ነው። ወደ አበባ መጣ። እሷም በጥሩ እንዲረዳው አደረገች። አሳፋሪው አበባን በደስታ ማክበር ጀመረ። እና በቀጣይ ቀን ደግሞ መልካም ነገር አደረጉ። ከዚህ በኋላ አበባና
አሳፋሪው አሳፋሪው እየተረዳዱ በመልካምነት መኖር ጀመሩ። ቤተሰብ ከመጀመሪያው ጀምራችሁ እስካሁን እየተከታተላችሁኝ ያላችሁ ነገር ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ ላይክም ያላደረጋችሁ ላይክ አድርጉ፣ እንዲሁም ሼር እያደረጋችሁ አማርኛ ከመሰረቱ ማንበብና መጻፍ ለሚቸገሩት ወንድሞቻችን ታዳረሱልኝ ዘንድ ከወዲሁ አሳስባለሁ። ይህንን ረጅም ምንባብ ሲያዩ ብቻ ፈርተው አይ ፊደላትን አያስተምርም ብለው ወደኋላ እንዳይሉብን እናንተም ይህ የምናስተምረው ሂደት በሂደት ወይም ስቴፕ ባይ ስቴፕ የመጣ የከፍታ ደረጃ እንጂ ከመጀመሪያው በውስጥ መስመር ለሚማሩ ከመሰረቱ ጀምሮ ከፊደላት እያንዳንዱን እያስተማርን እንገኛለን። አሁን ወደ ሁለተኛ ደረጃው ምንባብ ነው የሚሄደው። መጀመሪያ በፊደል ደረጃ ነው ያነበብኩላችሁ። አሁን ደግሞ በቃላት ደረጃ አነብላችኋለሁ። አበባ ከከተማ በትንሽ ገበሬ ቤት ውስጥ ትኖራለች። እሷም በገበሬ ምርት ላይ ስራ ትሰራ ነበር። አሁን እያንዳንዱ ሳነበው በቃል ደረጃ ነው። እያንዳንዷን ነው እያነበብኩ ያለ ተከተሉኝ። አንድ ቀን አሳፋሪው ወይም ረዳቱ ወደ አበባ መጣ። እሷም በጥሩ እንዲረዳው አደረገች። አሳፋሪው አበባን በደስታ ማክበር ጀመረ እና በቀጣይ ቀን ደግሞ መልካም ነገር አደረጉ። ከዚህ በኋላ አበባና አሳፋሪው እየተረዳዱ በመልካምነት መኖር ጀመሩ። አሁን እያንዳንዷን ጋፕ ካፕ ወይም ረፍት እያደረጉ ያነበብኩባት በሙሉ ቃል ትባላለች። አበባ ወይም ከተማ የሚለው አንድ ቃል ነው። አበባ ከተማ ነው። አበባ ቃል ነው። ከተማ ቃል ነው። ስለዚህ በቃል ደረጃ ነው ያነበብኩላችሁ። አሁን ደግሞ በአረፍተ ነገር ደረጃ አነብላችኋለሁ። ረጋ ብላችሁ ተከተሉኝ። አበባ ከከተማ በትንሽ ገበሬ ቤት ውስጥ ትኖራለች። አያችሁ? አበባ ከከተማ በትንሽ ገበሬ ውስጥ ቤት ውስጥ ትኖራለች። አንድ አረፍተ ነገር ነው። እሷም በገበሬ ምርት ላይ ትሰራ ነበር። አንድ ቀን አሳፋሪው ወይም ረዳቱ ወደ አበባ መጣ። እሷም በጥሩ እንዲረዳው አደረገች። አሳፋሪውም አበባን በደስታ ማክበር ጀመረ እና በቀጣይ ቀን ደግሞ መልካም ነገር አደረጉ። ከዚህ በኋላ አበባና አሳፋሪው እየተረዳዱ በመልካምነት መኖር ጀመሩ። ጠቅለል አድርጌ አረፍተ ነገሩን ወይም ምንባቡን በአረፍተ ነገር ደረጃ አንብቤያለሁ። አሁን ደግሞ አንድ ጊዜ ሙሉ ምንባቡን አንብቤላችሁ የምንጨርስ ይሆናል። አበባ ከከተማ በትንሽ ገበሬ ቤት ውስጥ ትኖራለች። እሷም በገበሬው ምርት ላይ ስራ ትሰራ ነበር። አንድ ቀን አሳፋሪው ወይም ረዳቱ ወደ አበባ መጣ። እሷም በጥሩ እንዲረዳው አደረገች። አሳፋሪው አበባን በደስታ ማክበር ጀመረ እና በቀጣይ ቀን ደግሞ መልካም ነገር አደረጉ። ከዚህ በኋላ አበባና አሳፋሪው እየተረዳዱ በመልካምነት መኖር ጀመሩ። እኛም በመልካምነት መኖር ያብቃን። ቤተሰብ አብራችሁኝ እስከዚህ ሰዓት ስለቆያችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ እናንተ ይህ ቪዲዮ ደርሷችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ መልካም ትብብራችሁን አድርጉልኝ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር ማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም አሊያም ደግሞ ዲስክሪፕሽን ቦክስ ላይ ሁሉንም ስለምታገኙ ስልኮቻችን ሴቭ በማድረግ በቀጥታ ደውሉልን። በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ።